ደህና አደርሽ? ደህና። ምን ነው በጠዋት ክፍላችን? አይ እንደተለመደው ያው ቁርስ ደርሷል ማለት ነው። በቃ ጄሪ ወደ ታች ልሂድ። የባለ ትዳር መኝታ ክፍል ምን ሰራ ያለሽ? አይ ውዴ ቁርስ እንደደረሰ ልነግረን መታ ነው። ሰምተንሻል፣ መውጣት ትችያለሽ። ቆይ እንዴት? እኔ በጭራሽ ልሰክር አልችልም። ያው በጣም ሰክረ ነበረ። ታው ብለህ ራሱ ልትሰማኝ አልቻልክም። እንደዛ ሆነ ካይቼ ካላቅም በዚህ ፍጥነት እኔም እንዲሆን አልፈለግኩም። ጄሪና ሜርሲ ጉዳቸው ፈላ። ወይዘሮ ሜርሲና ጄሪ በጣም በሚያሳዝን ነገር ችግር ውስጥ ገብተው ይገኛሉ ማለት ነው። አንያዝም ማንም ሰው አይንም ሲሉ የነበሩት ወይዘሮ ጄሪና እንደዚህም ደግሞ ወይዘሮ እንትና በጣም ኃይለኛ ችግር ውስጥ ገብተው ይገኛሉ ማለት ነው። ምክንያቱም ያንን የሚያክል ቤት ውስጥ ያለ ካሜራ ቤት ውስጥ አለመኖሩን አለማወቃቸው በጣም ችግር ላይ እና በጣም አሳዛኝ ነገር ላይ እንዲወርቁ አድርጓቸዋል ማለት ነው። እንግዲህ ምንድነው የተፈጠረው ሲባል ወይዘሮ ሜርሲ እንደዚሁ ደግሞ ጄሪ የምትባሏ ሴትዮ ለካ ቤት ውስጥ እንዳለ በካሜራ የተጠመደ አለመሆኑን አለማወቃቸው ዛሬ እንግዲህ በፖሊስ እጅ እንዲያዙ አድርጓቸዋል ማለት ነው። በነገራችን ላይ ቤተሰቦች ማለት ነው የትኛውን አክል እንኳን ማለት ነው ሰው ልጅ ማለት ነው አፍቂቴ እና ሰው ልጅ ማለት ነው የምላችሁ ነገር ምንድነው የቱን አክል እንኳን እውነት አደረጉ ብለው ትክክለኛ ይሄ ህይወት ለኔ ይገባል ብሎ ቢያስቡም የራሳቸው ህይወት እንዳልሆነ ያውቃሉ። ውስጣቸው ስለነበናቸው ያውቃሉ። ግን ምንድነው ችግራቸው? አያስተውሉም ማለት ነው። ዛሬ መጨረሻ ላይ እንደዚህ ጄሪና እንግዲህ በጣም ሜርሲ የሚባሉ ሰዎች ልካቸውን አግኝተው ይገኛሉ። ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንደቀደመው ቤት ውስጥ እንግዲህ አዲስ መጪዎችም ነባሮችም እንደዚሁ ደግሞ እንደተለመደው ላይክ እና ሼር እያደረጋችሁኝ እንደዚህ ደግሞ ሰብስክራይብ ስታደርጉኝ በጣም ደስ ይለኛል። እንግዲህ ይዤላችሁ የመጣሁት ድራማ እኔ ከተማርኩት እናንተም ትማሩበታላችሁ በማለት ይዤላችሁ ከች ብያለሁ ማለት ነው። እንግዲህ ሜርሲና ጄሪ የሚባሉ ሰዎች ለቤቱ አደጋ እንደዚህ ደግሞ እዝናችን ብቻ ሳይሆን ለዛ ቤት ውስጥ ሰላምና ፍቅር የምትፈልገው እንትና ብቻ ናቸው። በእርግጥ ብሌን ብቻ ነች። በጣም በሚያሳዝን ነገር ሴፋንም የራሷን አጀንዳ ይዛን የገባችው እዛ ቤት ስትገባ የሆነ ነገር ማድረግ እንዳለባት ተማምላ ነው እዛ ቤት ውስጥ የገባችው ማለት ነው። እንደዛም ጄሪም እንደዛው ማለት ነው። በጣም የሚያሳዝን ነገር ጄሪ በነገራችን ላይ ምንድነው በቃ ታቷምናን ጋራ ፍቅር መጫወት በቃ የራሱ አድርጋ ንግስት እንድትባል ነው ፍላጎቷ ማለት ነው። ያ ነገር እውነት ይሳካላታል? በፍጹም አይሳካላትም። የሆነ ተረት ነበረ የጅብ ምን ነበር ያለችው? አህያ የተናከሉ እንኳን ብትቆይም መጨረሻው የጅብ ነው የሚበላት ብላ ስትተርት ነበረ ማለት ነው። ብሌን እንግዲህ ምንድን ያለችው ጄሪ ይሄ ተረት ለኔ ነው እንደ የተረተችው ለማን ነው የተረተችው እያለ ትገኛለች ማለት ነው። በእርግጥ የሰው መጨረሻው ለማይታወቅ ነገር በጣም ነው የሚያሳዝነው ማለት ነው። ወደዳችሁም ጠላችሁም መጨረሻው የብሌን ነው። አቶ አምናን የብሌን ነው። በቃ አቶ አምናን የወደዳት ያፈቀራት እንትናን ወዷታል፣ ብሌንን ወዷታል፣ ብሌንን አፍቅሯታል። ዛሬ የነሱ ኮኮታ የነሱ ብድግ ያዙ ይልቀቁኝ ለአቶ አምናን ምንምም አይደለም፣ ምንምም ማለት ነው። ወይዘሮ ሜርሲ እንግዲህ በጣም በሚያሳዝን ነገር የራሷን ክፋት ይዛ እየተንቀሳቀሰ ትገኛለች ማለት ነው። አቶ አምናን እባካችሁ እናቴን ተንከባከቡልኝ፣ የበር ያለፈው ትውስቷ እንዲመለስላት
እባካችሁ እርዱኝ ሲል እንግዲህ ምንድነው ያሉት ያለችው ወይዘሮ መርሲ ተቃራኒ መሆን አለብኝ እንደውም አሁን የበለጠ እሷን የበለጠ መጉዳት አለብኝ ካለችበት እንዳትነቃና እንዳትነሳ ማድረግ አለብኝ በማለት ትገኛለች ማለት ነው። እንግዲህ ጄሪ አማቴ ነች እኮ አማቴን መንከባከብ አለብኝ እያለች ነበረ ማለት ነው። ከመቼው አንቺ ደግሞ ምንድነው የምትንከባከቢያት? ገሎ አድናለሁ ማለት ይቻላል እንዴ እያለቻት ነበረ ማለት ነው። ጄሪ እንግዲህ ምን እኔ እንደገደልኩ እኮ እኔ እኮ እንደዚህ እንዳደረኳት እኮ ማንም ሰው አያውቅም የሚያውቀው እኔና አንቺ ብቻ ነን እያለች እንግዲህ አብረው እየተሽሞነሞኑ ይገኛሉ ማለት ነው። ጄሪ ምን አይነት እሾክ ላይ እንደወደቀች አልገባትም ማለት ነው። ቢገባት ኑሮ ይሄንን ነገር ባላደረገች ኑሮ ማለት ነው። ምክንያቱም ጄሪ የምትባለዋ እንግዲህ ሜርሲ ጉር ሰርታታለች ከኋላዋ ነገሮቹን ሁላ ስታረግ እሷም ካሜራ ቀርጻታለች ማለት ነው። ይህን ነገር አለማወቋ ጄሪ በጣም የዋህነች ማለት ነው። በዛ ላይ ደግሞ እንግዲህ ሲፋን ደግሞ ከወይዘሮ እንግዲህ ሰማት ጋራ ሚስጥርና ብዙ ነገር መስማት እንደምትፈልግ እያየን እንገኛለን ማለት ነው። ብቻ ሁላቸውም የራሳቸው አጀንዳ አለ። ከዛ ቤት ውስጥ እንዳልኳችሁ ብሌንና እናት ሳራ ብቻ ናቸው መልካም ሰዎች እንጂ ሁላቸውም ቤቱን እንደው መንቅርቁሩን ማውጣት ይፈልጋሉ ማለት ነው። የመጡበት አላማ አለ። በእርግጥ የአላማ ይሳካላቸዋል እንዴ? እውነት እንዳሉት ይሄድላቸዋል የሚባለው ነገር ውሸት ነው። አይሄድላቸውም። እኔ እንደማስበውና እንደማቅደው ማለት ነው። አቶ አምናን አንድ ነገር የተደረገውን ነገር በአንድ ደቂቃ ይሄንን ነገር ከነቃ በጣም በሚያሳዝን ነገር ከዛ ቤት ውስጥ ምን እንደሚያደርጋችሁ ያ ሁላችሁም ታውቃላችሁ ማለት ነው። እንግዲህ በጣም ነው የሚያሳዝነው ቤተሰቦቼ። እንደዚህ አይነት አስመሳይ ሰዎች በጣም ነው የሚያሳዝነው። አስባችሁታል? ይብን እንኳን እንግዲህ ምንም ነገር ባላደረገችው ምንም ነገር ባልሰራችሁ በማን ነው እያሳበባሉት? ሁሉን ነገር በብሌን ነው ማለት ነው። ብሌን ግን ምንም ነገር የበደለችው ምንም ያደረገችው ነገር የለም ማለት ነው። እንግዲህ ሰዎች ስንባል እንደዚህ ናቸው። ሰዎች ሲባሉ ማለት ነው። ሰው ሲባል በጣም በሚያሳዝን ነገር ቤተሰቦቼ የሰዎችን ሕይወት ለማጨለም እየተዳፉ እየተቃኑ ይገኛሉ ማለት ነው። ከእንደዚህ አይነት ሰዎች ራሳችሁን ጠብቁ። ለምን ዘመድ፣ ለምን እህት፣ ለምን ምን አይሆንም። እኔ እውነቴን ነው የምላችሁ። ከእንደዚህ አይነት ክፉ ነገር ከሚጥላችሁ ሰዎች ራሳችሁን እንድትጠብቁ በአክብሮት እጠይቃችኋለሁ። ቤተሰቦቼ ለቤት አዲስ ሆናችሁ ላይክ እና ሼር እያረጋችሁ እንድታበረታቱን በአክብሮት እጠይቃችኋለሁ። ሰላም ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ